አምላክ ሰው ሆኗል መጽሐፍ ቅዱሳዊ ነው። ሰው ግን አምላክ አልሆነም። እንደዛ አይለንም። አምላክ ሰው ሆኗል ብሎ የሚለው መጽሐፍ ቅዱሳዊ ነው። ሰው ግን አምላክ ሆነ ብሎ የሚለው የኦርቶዶክስ ወሬ ነው፣ የመጽሐፍ ቅዱስ ትምህርት አይደለም። እሺ ተባረክ። እዚሁ ላይ አንድ ጥያቄ ልጠይቅ። ስለዚህ ከዚህ ጋር ያይዞ አንዳንድ ሰዎች የሚጠይቁን ጥያቄ አለ። እኔን በተለይ እኔን ሲያገኙ መንገድ ላይ ታይፖሎጂካሊ በሙሴን ሲያወራ የነበረው ወልድ ነው አሁን በስጋ የተገለጠው ከሶስቱ አካል አንዱ ነው ይላሉ። አብ አላወራውም ወይ ሙሴን? እና ደግሞ አብ ለዘላለም አይታይም ይላሉ። አብን መቼም አናየውም ወይ? ኦኬ፣ ከሶስቱ አካላት አንዱ ክርስቶስን በመልአክ ማን ነው? ሙሴን በመልአክ መልክ ሆኖ ያወራው ራሱ ክራይስት ነው ብለው የሚሉ ሰዎች እውነትነትም አላቸው። ምክንያቱም የእስራኤል ልጆች በአንደኛ ቆሮንቶስ መጽሐፍ ላይ ስታነብ ይከተላቸው ከነበረው አለት ጠጥተዋል፣ ያም አለት ክርስቶስ ነበር ይላል። ያም አለት ክርስቶስ ነበር ይላል። በእስራኤል ሕዝብ መካከል ክርስቶስ ነበረ ማለት ነው። ይከተላቸው ነበር ብሎ ጽፎታል ቅዱስ ጳውሎስ። ትልቅ ሚስጥር ነው እና የእስራኤል ልጆች ከግብፅ ምድር ሲከተላቸው የነበረው ክርስቶስ ነው ብሎ አንድ ሰው መናገር ይችላል ወይ? አዎ ይችላል። ቅዱስ ጳውሎስ አሁን ስለተናገረ ይችላል። ስለዚህ ያ በሲና በቁጥቋጦ በመልአኩ እጅ ብሎ የሚለውን ያ መልአክ ብሎ የሚለው ሊትራሊ መልአክ አይደለም ብለው የሚሉ ሰዎች የመጽሐፍ ቅዱስ ተማሪዎች አሉ። እንደዛ ብለው ቢሉ እውነትነት አለው። ስለዚህ ራሱ ያህዌ ወይ ደግሞ እግዚአብሔር አብ አልተገለጠለትም ብለው ለሚሉ ከሶስቱ አካላት አሁን በአካል አብ አልተገለጠለትም፣ ወልድ ተገልጦለታል፣ መንፈስ ቅዱስን አላየው ምናምን ነገር ተብሎ የሚባል አይነት አይደለም። ሲገለጥለት እግዚአብሔር ነው ተገለጠለት ብሎ የሚለው በሲና በቁጥቋጦ መልክ ስላላየ ይሄኛው የአብ መልክ ነው፣ ይሄኛው የወልድ ነው፣ ይሄኛው መንፈስ ቅዱስ ነው ብሎ እንደዛ ሙሴ አላስቀመጠም። መልክ ባላየንበት ይሄኛው አብ ነው፣ ይሄኛው መንፈስ ቅዱስ ነው፣ ይሄኛው ወልድ ነው፣ ወልድ ነው ያወራው ምናምን ነገር ብሎ የሚለውን አይነት ትንተና ውስጥ ለመግባት እኔ አልደፍርም። የሚደፍሩ ሰዎች ካሉ ይድፈሩ። እሺ እንግዲህ ረዥም የሚያስወራን አንድ ጥያቄ ልጠይቅ ነው። ረጅም አላወራም እንዳልክዬ። የረዥም ፕሮግራማችን ከሁለት ቀን በኋላ የረዥም ፕሮግራማችን ላይ ጥያቄዎችን አውጥተህ ልከህልኝ በደንብ እናወራለን። ሰዓቴ 11 ሰዓት ሞላ። ሚስቴ ያዘዘችኝ ትእዛዝ አለ። ሚስትን ስለመታዘዝ በዚሁም ነገር እናለፍ እስኪ። አይ ደግሞ አሁን ብናገር የሚስትህን ቃል ሰምተሃልና ብለህ ዘፍጥረትን ጠቅሰህ እንትን ልትለኝ ነው ማለት። በጣም ደስ ብሎኛል። ከ3 ቀን በኋላ በደንብ እናወራበታለን። ምናልባት ወደ በኋላ ላይቭ ትከፍታለህ፣ ኤርሚ ላይቭ ይከፍታል የሆነ ሰዓት። ሁላችሁ ዛሬ ላልከፍት ይችላል። አይ ነው ፕሮግራሜን እንትና ጨርሼ ሚስቴ የላከችኝ ቦታ አለ። አሁን ወደዛ ነድቼ ሄድና ከቤት ለወጣ ስለሆነ ነው አሁን እና ወደዛ ደርሼ ከዛ ስመለስ አንድ ነገር ግን እዚሁ ሀሳብ አሁን ሚስቴ የላከችኝ ስትል አንዳንድ ወንዶች አሉ አንዴ እኔ ቤት ባወራ ራስ ምናምን የሚሉ አሉ። ምን ትላቸዋለህ? በጣም ሞኞች ናቸው ወይ ደግሞ እውቀት ማስተዋል የላቸው። የትዳሩ ዓለም ላይ ሲገቡ ይገባቸዋል። ሚስት ማለት አካልህ ናት። አካልህን መታዘዝ ወይ ደግሞ ፍቅርን ማሳየት የውርደት መስሎ የሚታያቸው ሰዎች ካሉ ገና ሩቅ ውስጥ የቆሙ ገና በወጣትነት በትቢትነት ውስጥ ያሉ ይሄ እንደ ድሮ አባቶች እኔ ማኔ ምናምን ነገር ብሎ በሚል አይነት ነገር ነው። ከኃጢአት በስተቀር ሚስቴ አድርግ ብላ ያለችኝን ነገር ሁሉ አደርጋለሁ። ያ ማለት ትታዘዛታለሁ ማለት ነው። እሷም ትታዘዘኛለች፣ እኔም ትታዘዛታለሁ። ኤርሚ ላግባ እንዴ? ካልሆነ ወይ አስኬማ ድፋና ልካለው እንትን እንዲሉ ማለት ነው። ገና ትጠይቀኛለህ ኤርሚ ጴንጤ ነኝ እና ስለዚህ አልትመነኩስም ማለት ነው። ጋብቻን ማበረታታት መጽሐፍ ቅዱሳዊ ነው። ኤርሚ ሰዎች ቶሎ እንዲያገቡ ብዙ አገልጋዮች ይመክራሉ። በጣም ሌላ በር እንዳትከፍትና እዚያውን ሀገር እንዳይተላለቅ አውርቼው ማለት ነው። እውነቴን እኮ ነው ብዬ የምልህ እግዚአብሔር አምላክ የፈቀደውን እና
የባረከው የመጀመሪያ ተቋም ቤተክርስቲያን አይደለም። የመጀመሪያ ተቋም ትዳር የሚባል ተቋም ነው እግዚአብሔር ምድር ላይ መሰረተው። በአንዲት ሴትና በአንድ ወንድ መካከል የሚደረግ ግንኙነት ማለት ነው። በሁለት ሴቶችና በአንድ ወንድ አላልኩም። በአንዲት ሴትና በሁለት ወንዶች መካከል አላልኩም። በሴቶችና በሴቶችን መካከል አላልኩም። በወንዶችና በወንዶችን መካከል አይደለም ያልኩት። እግዚአብሔርም ያለው በአንዲት ሴትና በአንድ ወንድ መካከል የሚደረግ ጥምረት የሥላሴ መንግስት ፍቃድ ነው። ይህን ወርቅ ሥላሴ ናቸው ወይ ሰጡት ብለህ የዘበነን ትምህርት እንዳታመጣ። ኪዳን ማለት ነው። ስማ፣ ከ3 ቀን በኋላ ኢንተርቪው ያለን ብዙ ነገር ነው መጠይቅ። ባይዘው እኔ የ10 ዓመት የሶሻል ሚዲያን ቆይታን ሰብሰብ አድርጌ ቆንጆ ቆይታ ይኖራል ቤት እሱ አደርጋለሁ። መቼስ ብዙ ሰዎች እዚህ ያሉ 900 ምናምን ሰዎች እንግዲህ ዛሬ በኢትዮጵያ ሐሙስ ነው፣ ከአንድ ቀን በኋላ ማለት ነው ቅዳሜ ምሽት በኢትዮጵያ ቅዳሜ ምሽት 4 ሰዓት ላይ ከወንድማችን ኤርሚ ጋር ቆንጆ የላይቭ ቆይታ ይኖረናል። በህይወቴ ኢንተርቪው ማድረግ ከምፈልጋቸው ሰዎች መካከል አንዱ ነው። በሱ ጀምሬ ወደ ተወደዱ ሌሎች አገልጋዮች እሄዳለሁ። ወደ ዩቲዩብ ፕሮግራሙን ከፍ ማድረግ ስለምፈልግ የኤርሚን የዚሁ የቲክቶክን ቆይታ ወደ ዩቲዩብም ስለምጭ ነው። በአካል ሳገኝ መቼስ ዩቲዩብ ላይ ጋብዛለሁ። ኢትዮጵያ ስትመጣ ፖድካስት ስለምጀምር በቅርቡ ጌታ ከረዳኝ በጣም ነው የምወድ። ብዙ ክርስቲያኖች በጣም ይወዳል። እስቲ ኤርሚን እንወዳለን ብላችሁ ኮሜንት ላይ እንደው ሁለት ሰዎች ግን ምናልባት ቅድም ዮኒ ቤትም ለመጠየቅ እድል ያላገኙ ሰዎች ካሉ ቅድም ባወራሁት ነገር ላይ የሚሉት ነገር ካለ እነሱን ልስማና ወይ እየተንቀሳቀስኩ ቢሆን ልሰማ እችላለሁ። ምናልባት እዛ ባገኝ እድል ጠይቅ ነበረ፣ እዚህ ግንም ባገኝ ብለው የሚሉ ሰዎች ካሉ ማለት በተነሳው ሀሳብ ላይ ጥያቄ የሚጠይቁ ሰዎች ካሉ አንዳንዴ እንትን እንዳንላቸው ብለው መልካም ፍቃድ ከሆነ ፍቃድላቸው። የሁለት ሰው ግን በጣም ብዙ ሰው እወዳለሁ እያለ ነው ኮሜንት ላይ። በጌታ ስም ይታወቃል፣ እኔም እወዳቸዋለሁ። አንተ ግን እኮ ከጌታ እኮ ነው። ጌታ ላይ ኤርሚ ከጌታ እኮ ነው። ልክ ነው። ታድግ አንተ መሆን ነው የምፈልገው። ኦልሬዲ ሆነሃል እኮ ወንድምነት። እውነቴ ነው። እዚህ ያንን ሀሳብ ታስታውሳለህ አይደል? ገና እየጠጣህ እየመጣህ እኛ ጋር በምትናገርበት ሰዓት ላይ መጽሐፍ ቅዱስን አንሳው ብዬ እንደዚህ ደረተ ላይ አድርገው የጸለይኩልህ ቀን ታስታውሳለህ? የዛኔ ኤርሚ የሆነ ነገር እንደሄደ ታውቃለህ። ግን እግዚአብሔር ክብር ይሁን። ኢየሱስም ቴስቲሞኒ ብዙ አላወራውም፣ አታስወራኝ ስንገናኝ ነው። ስለዚህ በጥሩ ቤተክርስቲያን ያለው ጥሩ ወንድምን ያለህ ወንድማችን ነቢይ ጥሌ እጅግ የምንወደው ለኢትዮጵያ ቤተክርስቲያን በረከት አድርጎ ጌታ የሰጠን ወንድም ነው። ትምህርትን እንደምትወድ አይቻለሁኝ። ጥልዬንም አውርቼዋለሁ በቅርብ እና ትምህርትን አብዝተህ ተማር። በግለ መጽሐፍ ቅዱስን አንብብ፣ አጥና። ከቻልክም ነገረው መለኮቱ ዓለም ላይ ገባ ብለህ ተማር። እግዚአብሔር አይምሮውን ስለባረከው በቅድስናና በጽድቅ ህይወት ለመመላለስ ወስን። እግዚአብሔር አምላክ ይረዳል። ክፉ ባልንጀሮች የተለያዩ ሰዎች ካሉ ከነዛ ራቅ። እግዚአብሔርን በሚመስል ህይወት ቀጥል። እንዳልክዬ ያኔ ገና ጌታን ኦፊሻሊ ሳትቀበል መጽሐፍ ቅዱስን አንሳና ልጸልይልህ። አንተ ምንድነህን ያልኩ የነበረው በወቅቱ ስም አይሰማም። አገልጋይ የምን አገልጋይ ነው ያልኩ? ጌታ አንተ የወንጌል ሰባኪ ነህ። እግዚአብሔር አምላክ ለንን መጽሐፍ እንድትሰብክ ለትውልድ እንድትመሰክር እግዚአብሔር ጠርቷል እና እግዚአብሔር ይባረክ። ሁለት ሰዎች ጥያቄ ካለ በቅድሙ ላይ በተመሰረተ ማለት ነው። እዚህ ያላችሁ ሰዎች ኤርሚያስን በግል የምታውቁ ኤርሚያስን እንድጠይቅ የምትፈልጉ የኤርሚ ፎሎወሮች ማንኛውንም ጥያቄ ቴክስት ላይ አሁን ኢንቦክስ አድርጉልኝ በቲክቶክ። ከአንድ ቀን በኋላ ቅዳሜ ምሽት ቆንጆ ቆይታለን። ኤርሚን ይሄን ጠይቀን ከፈለጋችሁ የትዳር ህይወቱን ኤክስፒሪየንስ፣ ጌታን ያገኘበትን መንገድ፣ እንዴት ክርስትናው ላይ እንደቆየ፣ በአገልግሎት ላይ የገጠመው ቻሌንጅ፣ ቤተክርስቲያን ውስጥ ምን አለ፣ ሲወጣ ምን ገጠመው፣ ምን ኢትዮጵያ ውስጥ ምን አገኘው፣ አሁን ያለበት ሀገር ላይ ቲክቶክ ላይ 10 ዓመት ሶሻል ሚዲያ የፈለጋችሁትን ሰብስቡ። እኔ አንኳር ምላቸውን 30 ጥያቄ ነው ያሰብኩት ለኤርሚ። ምናልባት የ3 ሰዓታት ቆይታ ይኖረናል። አንድ ሰዓት ስንት ደቂቃ ነው ያልከው?
30 ጥያቄ አለ። አንተ ሲጀምር አታልቅም እኮ አንተ እኮ እንዴ አንተ እንዴ ቅም ያለህን መስለህ በጥያቄ ኦንላይን አንተ እኮ ላይቭ በለው ህይወትን ላይቭ አንተ እኮ እንዲህ ብጆይን ብናደርግ እኮ የሆነ መጽሐፍ እንመዝብሃለን እኮ እንዴ። 3 ጥያቄ ብቻ አቀበልሃለሁ። 27ቱ ውድቅ ይሆናል አይደለ? በጣም እሱን እዛ ስንገረኝ ጌታ ይባረክ። በጣም እንወዳለን። ኤርሚ ረፍት ከማድረግ ከፈለክ ረፍት አድርግ እንዳልክ ቴንኪው ነው የምወዳቸዋለሁ። ፎሎ እንዲያደርጉ ልጋብዛቸው። እኔ ጋር 930 ሺህ ፎሎወር አለኝ። እስቲ አንድ ኤርሚን ፎሎ አድርጉት እስቲ እንደው በጌታ ፍቅር። ቀጥታ የኤርሚን አካውንት ግቡና ነኩና ፎሎ አድርጉት። የሆነ ሰዓትማ እሰጣለሁ፣ ሳረጅ እሰጣለሁ ለአንተ ልጄ ትንሽ አንተ አገልጋይ ስለሆንክ ለማንም እንዳሰጥ ፔጅን በጌታ ፊት ሲሪየስ ነው እኮ የምነግርህ፣ ሲሪየስ ነው የምነግርህ። እግዚአብሔር ምስክር፣ አንተ የወንጌል አገልጋይ ስለሆንክ ትምህርትን ተማር። እግዚአብሔር አሁን በደንብ እያሳደገ ስላለ በእውነተኛ ቤተክርስቲያን በእውነተኛ አገልጋይ ስላለህ ከመሪዎችና ከነቢይ ጥሌ ምክርና አስተምሮት ውጭ እንዳትወጣ። ምክንያቱም እግዚአብሔር ለቤተክርስቲያን የሰጠው ስጦታ ስላለ ወይ ደግሞ ኦቶሪቲ ስልጣንም ስላለ በዛ ስሩን ወንድሞች ይባርኩ፣ ይጸልዩልህ፣ የጸጋ ስጦታን ያዩት። ትምህርት አሁን መቅሰም ብቻ ነው። አሁን መብላት ብቻ ነው ያለብን። አሁን ማንበብ፣ ማጥናት፣ መማር፣ ማንበብ፣ ማጥናት፣ መማር፣ መጥናት፣ ራስን ህይወትን በንጽህና መጠበቅ፣ ከሌላ ነገር ጋር አለመቅረብ፣ ከኃጢአት መራቅ፣ ከኃጢአት ልምምድ መራቅ፣ ከጽድቅና ከእውነት ጋር መተባበር፣ በእግዚአብሔር ፊት ጾምና ጸሎት ይዘ ጌታ መንፈስ ቅዱስን በቃ እናቶች ናውረድ ወይ ውረድ ወይ ፍረድ እንደሚሉት እንደዛ አይደለም። ወይ ውረድ ወይ ፍረድ አንለውም፣ ግን በቃ ኃይሉን ጠይቀው ለምነው። እግዚአብሔር በብዙ ጸጋ ይሰጣል። እኔ ይህንን የማውቀው በዘመኔ እና አገልጋይ ስለሆንክ ለማንም ሰው ፔጅህን እንዳሰጥ። እኔ ከዚህ በፊት የነበረ 100 ሺህ ፎሎወር ለወንድማችን ለዳንዬ አንስቼ ሰጥቼዋለሁ። 100 ሺህ ፎሎወር ማለት ነው ያ እና እንደገና እንደ አዲስ ነው ከስክራች የጀመርኩትኝ። እግዚአብሔር ይባረክ። የግድ እኔ ፎሎ አድርጉኝ ብዬ ፎሎ ብዛት ቁጥር ማብዛት አረ አንዳንዶቹ እንደው ለመናገር አንዳንዶቹ ሚሊየን ፎሎወር ያላቸው ሰዎች አሉ። ላይቭ ግን ገብተው ሲናገሩ 30 ሰው አይሰማቸውም። ምን ዋጋ አለው? ቁጥር እንትኑ ፎሎወሩ እዚህ ከላይ ቁጥሩ ምናምን ነገር ማብዛት አይደለም። የምታበላው ነገር የምትሰጠው ነገር ለትውልድ የሚጠቅም ነገር ከሌለ እግዚአብሔር ከአንተ ጋር አብሮ ከሌለ ምን ያደርግልሃል ፎሎወር? እኔ እንደውም አሁንም ራሱ ማገልገል እፈልጋለሁ ብሎ ጄኒውን እውነተኛ ጸጋ ስጦታ በውስጡ ያለበት ሰው ካገኘው እና እንደው በጣም ከተቸገረ ይሄ 160 ሺህ ፎሎወር ነው ያለው አሁን የኔ ትልቁ ፔጄ። እሱን ሰጥቼው ከእንደገና ከስክራች ጀምራለሁ። ችግር የለው። ወንድሞች የሚያገለግሉ ይቅደሙ፣ ይውጡ፣ ይሄዱ። ለዳን እየሰጠው ደስ ብሎ ነው የሰጠሁት። ሌላ ተናገሩ እውነቱን ብላ ምትል ሁለተኛ አካውንት አለችኝ 2000 ፎሎወር ያላት፣ በእሷ እንደ አዲስ መጀመር እችላለሁ። ጉዳዩ ፎሎወሩ ላይ ሳይሆን ጉዳዩ ምን ያህል ሰው ይከተለኛል ብል ሳይሆን ለምን ያህል ሰው ኢየሱስ ክርስቶስን እነግራለሁ ነው። ሰው የፎሎወር ብዛት አይደለም የሚፈልገው፣ ሰው የእውነትን ነው የሚፈልገው፣ የእግዚአብሔርን ቃል እውነት ማለት ነው። እና አንተ አገልጋይ ስለሆንክ እንዳሰጥ ወንድምነት ሲሪየስ እውነቴን የምነግርህ እንዳሰጥ፣ ለማንም ለእኔም እንዳሰጥ፣ ለማንም ሰው ቃል እንዳትገባ። የመጨረሻ አንድ ጥያቄ እያሉ ከታች በጣም የደከማችሁ ሰዎች እነሱ ኢንቦክስ ያደርጉልኝና አርብ እንገናኛለን። የመጨረሻ ግን አንድ ጥያቄ ልጠይቅህ ከእኔ ጋር በተያያዘ እንግዲህ ጌታ እንድቀበል ካገዙ ሰዎች መካከል አንዱ አንተ ነህ። እንግዲህ እግዚአብሔር ረድቶ አንተም ለእኔ ወንጌል መስክረ እኔም እዚህ ጋር እንድደርስ በጣም ካገዙ ሁልጊዜ አመሰግናለሁ። እንግዲህ ታውቃለህ ሁልጊዜ መቼስ ካፌ አጠፋምና አንዳንድ ሰዎች ዲቤት ይሉኛል። እኔ ደግሞ የሆነ የእውቀት ማነስ ጋር ሃይማኖት ከባድ ነው ታውቃለህ። በጣም እንትኑ ሰንሰለቱ ብዙ ነው እና እኔ ምስክር ነኝ ይላለሁ ለብዙ ሰው እና እኔ ጠበቃ አይደለሁም መስካሪ ነኝ። ምስክር ደግሞ አይጨቃጨቅም። ፍርድ ቤት ቀርቦ መስካሪ በባህሪው መስክሮ ነው የሚወጣው እና እኔ ሲያዩ ዲቤት ለሚያምራቸው ሰዎች ብዙ ጊዜ ቪዲዮ ሰርቻለሁ። ወደ አንተ ልኬያቸዋለሁ። አጭርና ግልጽ በቃ እነሱ ዲቤት የሚፈልጉ ከሆነ ለመወየት የሚፈልጉ ከሆነ እነ ሜላ አሉ፣ እነ ኤፌ አሉ፣ በጣም ብዙ ወንድሞች አሉ። እኛ አለን፣ መጥተው ከኛ ጋራ ማውራት ይችላሉ። በቃ ምስክር ነኝ ብለህ ካልክ ከእንዳልክዬ ጋራ እንትን ባልቴቱም አሮጊቱም አዛውንቱም ሊቃውንቱም እንትን እንጨቃጨቅ ብላችሁ አትበሉት። በቃ ተዉት። በቃ መስካሪ ነኝ አለ። ማን ያዳነህ ብላችሁ ጠይቁት። እኛም ጋር ብትመጡ እኮ ማን ያዳነህ ብላችሁ ብትጠይቁንም ሳትጠይቁንም እንናገራለን። ግን
እንደዚህ መወያየቱን የፈለጋችሁት ለምንድን ነው ብለህ ብትል ለምን እንደፈለጉ ልንገርህ ወንድምነት። አንተን ሞግተው እውነትን ሊያስጨብጡ ፈልገው ሳይሆን ከአንተ ጋር በሚደረግ ክርክር የምትገኝ አለች። አሁን አንዷ ሴትዮን ባለፈው እያየኋት ነበር። ሴትዮ እንኳን የምትባል አይመስለኝም፣ ወጣት ነገር ናት። ግን አይዶን ያው እንግዲህ የቻይና አይነት እድሜ ያላቸው እህቶችም ስላሉ ማለት ነው። እና እሷ እንዳልክ ፈራኝ አይደል ምናምን ነገር ስትል ሰማሁ። እንዴ እኔ የምልህ እንዴ ተው እንጂ ወገኖቼ፣ እንዴት ነው የምታስቢው? የግራ ጆሮሽ የትኛው ነው ተብለሽ ስትባል ወደ ቀኝ ልታመለክት የምችል እያየናት ማለት ነው። ገላትያ ምዕራፍ 39 ብላ ልትል የምችል ሴትዮ ዲቤት ላድርግህ ብላ አለች። የኦርቶዶክስ ዲያቆን የነበርከውን ሰውዬ እና መቼም አቅምን አውቆ መኖር ደግ ነው ብሎ የሚለውን ዘፈን አንከፍትላቸውም። እራሳቸው ከፍተው ይስሙ እና መስካሪ ነኝ ብለህ ካልክ በቃ መስካሪ ነህ። የኢየሱስን አዳኝነት መናገር እኛም እኮ እሱ ነው የምንፈልገው። እኔ ምን ያደርግልኛል? አሁን እነዚህ ሁሉ እኮ ትውልዳችን ወደ እግዚአብሔር መንግስት እንዳይመጣ ጋሬጣ እንቅፋት የሆኑ መጽሐፍቶች ስለሆኑ እንጂ እኔ ልሰብክ የተጠራሁት ሕያውን ቃል ነው። በቃ ሰው የሚድንበት ጥበብ ያለው እዚህ ውስጥ ነው። ኢየሱስ ክርስቶስን በማመን መዳን የሚገኝበት ጥበብ ያለው እዚህ ውስጥ ነው። ልክ ነው። ያዳናቸው ይላል በመዝሙር መጽሐፍት ላይ ሲናገር መዝሙር 107 ላይ ቁጥር 2 ላይ ሲናገር እግዚአብሔር ያዳናቸው ከጠላቶቻቸው የዳኑ ይናገሩ ይላል። ምኑን? ማዳኑን ማለት ነው። በቃ እኔ ማዳኑ እንድነገር የእርሱን በጎነት ልንመሰክር የተጠራን የንጉሥ ካህናት ቅዱስ ሕዝብ ነን። ግን ደግሞ በዚሁ ለክ ደግሞ በምናምነው እምነታችን ላይ ተሳስታችኋል፣ ምንፍቅና ነው፣ ክደት ነው ብለው ለሚሉን ሰዎች ወደኛ ይምጡ። ያው ጥያቄ ዲቤት ጥሪውን እኮ አድርገን አንዳንዶቹ እንዳልኳቸው ለነሱ እንደ ቋንጣ አንጠልጥለውታል። ደርቆ የሚበላው ጠፍቶ ሻግቷል አርዕስቱ ማለት ነው። እና እንዳልክዬን ተዉት ነው ብለን የምንለው ማለት ነው። በቃ ወንጌሉን ተናገርበት። ከነሱ ጋር አትጨቃጭቅ፣ ከነሱ ጋር አትላተን። እንደውም አሁን ይሄ ያልከውን አንድ ምንድነው አንድ በላ ለበልሃ የሚባል ነገር አለ። እነሱ የሚንገሩን እኛ ምንድነው አሁን ያው እንደው ምን ያልኩትኝ እንደዚህ ሰብሰብ ብለን እነሱም ገብተው እኛም ሚዩት ሳናደርግ እነሱ የሚናገሩትን ህዝቡ እንዲሰማ እነሱ ሚዩት ሳያደርጉ ጭቅጭቅ ብቻ ሳይሆን እስኪ ስብከት እናድርግ። ስብከት ስለ ኢየሱስ አውራ። አሪፍ ርዕስ ስለ ኢየሱስ እኮ ስብከቱ ስለ ኢየሱስ አይደል? በቃ ስለ ኢየሱስ በሙሉ አኬም መጥቶ ይናገር፣ ሁሉም መዝሙር አይደል መጥቶ ይናገር፣ ልደተ ቃል የሚናገር ስለ ኢየሱስ ክርስቶስ ማለት ነው። በፓሽኔት የሚስበኩ ተለሳልሶ የሚያወራ በመንፈስ ቅዱስም ሆኖ ያውራ፣ በራሱም ሆኖ ያውራ። ትውልድ እስቲ ይስማ፣ በእውነት ትውልድ እስቲ ይስማ። ግን አንድ ነገር ምነግርህ መስበክ ስንጀምር ህዝቡ እነሱ ጋር ያለው እንዳይሰማ ሚዩት ያደርጉታል ማይኩን። እንዴ እዚሁ ቁጭ ብለን ህዝቡን እናስበላው እንዴ ነው ብለው የሚሉት። ጌታ እግዚአብሔር መንፈስ ቅዱስ ምስክሬ ነው አልኩ። ያኔ የሆነ ሪከርድ ደርሷል። ስለ ኢየሱስ እናውራ ብዬው ስለ ገብረ አየሁት። በጣም ትክክለኛ ውሳኔ ኤርሚዬ፣ ሰሞኑን የጀመርኩት ሙድ ያንን ነው። በቃ አስገባቸዋለሁ፣ ወንጌል ስበኩኝ። እኔም ትላንት ላይቭ ገባው፣ ከዛ ሰበኩኝ። እኔ እንግዲህ የማውቀውን የተሰቀለውን የሰማሁትን የተማርኩትን። ክብር ለኢየሱስ ይሁን። በተለይ ጥሌ በጣም ታውቃለህ፣ ኢየሱስ ሴንተር ነው ሰውየው፣ ሌላ ነገር አይወድምና በቃ የሰማሁትን የተማርኩትን አወራውና 10 ደቂቃ ይሆናል ያወራውና ስለ ኢየሱስ ቀጥሎ ብዬ ሰጥ እንዳልክ ያሉላ ጥያቄ ያለኝ አለ። ታው ስለ እኔ ሰብካላ አሰብክም አልኩት። እድል ሰጠሁት። ጥያቄ ነው። ከዛ አይ ምናምን ተሰብካላ አሰብክም ጠየቅኩት ደግሜ። አይ ምናምን ተረት አልፈልግም፣ ወሬ አልፈልግም፣ ተሰብካላ አሰብክም ስለው አይ ሲል በቃ ቻው ብዬ ወጣሁ። አሁን የጀመርኩት ስታይል ይሄ ነው። ኢየሱስ የሚሰብክ ከሆነ ቆያለሁ፣ ካልሆነ አልቆይም። ዲቤት በጣም ከናፈቀው ይሄው ኤርሚ፣ ኤፊ፣ ሜላ፣ ዳኒ፣ ቃሌ፣ ቢኒ ላኩላቸው፣ ቪዲዮ ስሩላቸው። እንደዚህ ያደርጋችሁ እንደለመዳችሁ ጣታችሁ እንደዚህ ያደርጋችሁ። በቃ አውሯቸው። እኔን ተውኝ፣ ወንጌል ልመስክርበት። የዳነ ሰው ነው እንዳልክ ከጨለማ ወደሚያስደንቅ ብርሃን የተጠራ ነው። ከረከሰ ሰፈር ወደ ከበረ ማንነት የተሸጋገረ በክርስቶስ ኢየሱስ ደም የታጠበ ሰው ነው። ምስክር ነኝ። ምስክርስ ያየውን የሰማውን የተደረገለትን ያንን ያወራል።
እና ይሄንን ነው። ተባረክ ኤርሚ፣ በጣም እወዳለሁ። ተባረክ ወንድምነት። እሺ ከታች ምንድነው በዚህ ዘመን ነቢያት አሉ እያላችሁ ጥያቄ የሚጠይቁ አንደኛው ቤተ እስራኤላዊ ነህ የጠይቀኝ ወንድም አውቃለሁ። ሌሎቹ ደግሞ ከየት እንደሆነ ቤተ እምነታችሁን አላውቅም። አዎ በዚህ ዘመን ነቢያት አሉ ብሎ ከሚያምን ሰው ነው ኤርሚያስ። ተሰምቻለሁ። በቃ በዚህ ዘመን አዎ ነቢያት አሉ በክርስቶስ ቤተክርስቲያን ውስጥ ይህ የአገልግሎት የጸጋ ስጦታ ተቆርጦ የሆነ ቦታ ቀረ ብሎ የሚል የለም። አሉ ተብሎ የተባሉትንም በሙሉ አግበዝብዘን አንውጥም፣ አጣርተን እንደ እግዚአብሔር ቃል ህይወታቸውንም ኑሯቸውንም። ይኸው ነቢይ ጥሌ እኮ አለ። ነቢይ ጥሌ የፓስተር ማነው የእንዳልክዬ መንፈሳዊ አባት ማለት ነው። ነቢይ ዳግም ማነው ነቢይ ጥላሁን ማለት ነው። እነ ነቢይ ዘነበ እኮ አሉ። እነ ነቢይ ከበደ ቀዲዳ አሉ። ኦኬ በኢትዮጵያ ቤተክርስቲያን በጉባኤ እግዚአብሔር በአማኑኤል ቤተክርስቲያን ማለት ነው በመሰረት ክርስቶስ ቤተክርስቲያን የነበረ ነው እድገቱ ማለት ነው። መሰረት ክርስቶስ ቤተክርስቲያን ነቢያት ብላ ባሾመ ይኸው ነቢይ ጥሌ አለ። ሂዱና እስቲ ኢየሱስ ጋር ነቢይ ጥሌ ማለት ነው። ሂዱና እስቲ እሱ ጋር ቁጭ በሉ። ኢየሱስን ከእሱ አፍ እንደ መስማት የሚጣፍጥ ነገር አለ እንዴ? አሉ እህትዬ አሉ። እሺ ይሄ ዘይት ሻጩን አይደለም ያልኩት፣ አሉ። ኦኬ ነቢያት አሉ። እኔ በኢትዮጵያ ውስጥ ነቢያት እንዳሉ በጣም አምናለሁ። አንዳንዶች እንኳን ትክክል እንኳን ባይሆኑ በአንዳንድ ጉዳዮች ላይ እንኳን ትክክል ባይሆኑ በጣም ትክክለኛ የሆነ መንፈስ ደግሞ አለባቸው። ስለዚህ ነቢያት አሉ የምናም ነገር ብላችሁ ለምጠይቁ አዎ አሉ። ካናደድኳችሁ ክብር ለመድኃኔዓለም ይሁን። በጣም ትክክለኛ ስራ ነው ማለት ነው። እንደዚህ እንድትለን አንጠብቅም ነበር ብለህ ካልክ አይ ወንድምዬ ቻለው እንግዲህ እንደ ገጥመን ይላል ያገሬ ገበሬ። ገጥመን መስሎኝ አሉ። ስለዚህ አንደኛው ደግሞ ትንቢተ ዳንኤል መጽሐፍ ምዕራፍ 9 ቁጥር 20 ላይ ነው ብለህ ያልከኝ ወንድሜ አይ ቲንክ ይመስለኛል። እና እሱ ክፍል አይ ቲንክ ብለ ገና ስናገር በራእይ ያየሁት ሰው ወደ እኔ እየበረ መጣ ነው ምናምን ነገር ብሎ የሚል አይ ቲንክ በአምላክ ተራራ ስለ ቤተ መቅደሱ እና እሱ የተሰራበት ተራራ ጾምና ጸሎት ሲይዝ በዛ ስናገር አይቸው የነበረ በራእይ አይቸው የነበረ ገብርኤል እየበረረ መጣ ይላል። ለዚህ ግቡና ጠይቁ ነበር ያልኩት። ጥያቄ ምን ራእይ መጽሐፍ ማነው ዳንኤል መጽሐፍ ምዕራፍ 9 ቁጥር 20 ላይ ያልከኝ አሁን ምንድነው ጥያቄ? እዛ ጋር ምን እንደሆነ አላውቅም። ኤኒዌይ ጸጋና ሰላም ይብዛልህ ወንድምነት፣ ተባረክ። ኦኬ እዚህ ላይ ላቁምና በዚህ እንሰናበት። ተባረክ። ቅዳሜ ምሽት 4 ሰዓት ላይ ሁላችን የምንገናኝ ከኤርሚ ጋር በርካታ ጥያቄዎች አሉኝ። ጥያቄ ኤርሚ እንድጠይቅ የምትፈልጉ ሰዎች ኢንቦክስ አድርጉልኝ። በጣም ነው የምወደው። ተባረክ። ጸጋና ሰላም ይብዛልህ። ጥያቄ ካበዛብኝ ግን እንትን ስብሰባውን ረግጬ የመውጣት መብቴ የተጠበቀ እንደሆን ይታወቃል። ቤተክርስቲያን ያለን ቸርች አለኝ እኮ ኤርሚ እኮ ታዲያ እንደ ቸርች አለ እንደሆነ ታዲያ በጥያቄ ልታስቃየ ቸርችን አታከብራት ኤርሚ? አከብራለሁ ግን በጥያቄ አንተ 30 60 90 እያልክ እኮ ችግር የለውም። ጌታ መንፈስ ቅዱስ በመራን መጠን አሜን ነው ወይ? አሜን ብያለሁ። ተባረኩ። ተባረኩ። እወዳለሁ። እሺ ጋይዝ በጣም ደስ ይላል። እኔ ኤርሚን በጣም ስለምወደው በጣም ነው እኮ የምወደው። በጌታ ስም እንዴት እንደምወደው ኢየሱስ ጌታ ነው። እና ቆንጆ ቆይታ አድርገናል ብዬ ተስፋ አደርጋለሁ። እዚህ ያላችሁ ሰዎች ሁላችሁ ጌታ ስሙ ብሩክ ይሁን። እናምልክ እና እንቀጥል። እሺ ተባረኩ። በጣም ቆንጆ ቆይታ ነበረ። ነገ ከአንድ ቀን በኋላ ቅዳሜ ምሽት ከኤርሚ ጋር ፕሮግራም ይኖረናል። ሰራው ነገር
ኢየሱስ ለሚስል ይንበረከካሉ አይነጻጸሩ በተዋረድ ያለ በማይባል አንድ ስም አለ ላከብር ይላል ቅዱስ በሰማዩ መንፈስ ቅዱስ አይ አዳናይ ሰው ላይ ሸለቆ ኢየሱስም ላይ ባርኩልኝ። በጣም ወዳችኋለሁ። ደህና ደሩልኝ። ወዳችኋለሁ። ናይስ ሩኩሉልኝ። ኢየሱስ ጌታ ነው። በጣም ወዳችኋለሁ። ይሳ ብለዋል። ረፍት እናድርግ። ተባረኩ።